ዳገርኛው በአንድ ጊዜ ሁለት ሴት ማለት አይለም ያንቺማ የኔማ የኔ ነው ልቤማ ልቤ ነው እሱማ ለወንድሙ ነው አንቺ ደግሞ እንደው ውበቷንም ልንገራት እንጂ ለሷም ሸጋናት እኮ ሰው ይጠፋል ብላ ነው ምን አይጠፋም ሞልቶ ቆሜ ሳልቀር ወንድም ጠላትሽ ቆሞ ይቀር ዲቦዬ በቃ ተዛመድና ተያያዝን እዚህ በኋላ መላቀቅም መዛመድም ንፋስም አይገባ የለም እንደዚህ አይነት ሰው ምንም እንዳታመጭክ አዎ አናስገባም እና ትላንትና በቃ ሳሰብ ሲጨነቅ ምን ነው የምትለኝ እንቢ ነው የምትለኝ እሺ ትለኛለች እንደው ሽማግሌ ማንን ልላክ እያልኩኝ እንደው በዚህ ይሆን ያለ ሴት ሽማግሌ አይሆንም እንዴ አራ አይሆንም ማንን ታዲያ ማን ይሸመግ ቅድም በላይ ባየር ላይ ሰጠክ ጋሽ ለምን ሽማግሌ አይሆን ጋሽ ስሙን መቼ አይቼው እኔ እኮ ምንም አላየሁት ጋሽ ሽማግሌ በዚህ ውስጥ ያለው ሰው ይሆናል ብለሽ ነው ዙሮ ነገር እንትኑን ይዞ ይመጣል እኮ ዙሮ አንዳንዱ ሰው ሸጋ የለም ታይ አጣርቶ ነው ራሱ ስሚ ማሬ አጣርቶ ነው ሽምግልና የሚልከው ዝም ብሎ አይደለም ይሻላል ታዲያ ጋሽ ይቅራክ እኛ ጋር እሱማ አይቀርም ችግር የለውም እንግዲህ እንደ እግዚአብሔር ፈቃድ አምነዋለሁ ጋሽ እኮ አባቴ ነው ችግር የለም አሃ እሺ አባትሽ ተሆኑማ እግዚአብሔር ይስጥልኝ እንደው ይክበሩልኝ በይልኝማ አመስግነውኝ በሳቸው ተወደድኩ እኮ ቀረ ሁሉም ነገር አበቃ ሸጋዋል በቃ ይሄው ወዳው ካደን እንደ ጊፍት የሰጡ ሸጋ ስንኝማ የኔ አበባ እንደው አንቺ ደህና ነሽ ዛሬ ደግሞ ስትፍለቀለቂ ደስ ሲለኝ ከታች ስጠፋ ግን ስሚ እውነቱን እንደዚህ የሚያወራው ወይንስ እየቀለደ አረማከኝ አጎጃም ነው ደስ ይላል ቀይ እንትን አለ እኛ ስንወጀ ያለንበት ስንወለድ እንደዚህ አይልም እንወራ አንቺ ማተኛ ግድም ተሆንሽ ታውቂዋለሽ ኧረ እኔማ በደንብ ነው የማውቀው አንዳንድ እዚህ አዲስ አበባ ስሄድ ይስቃሉ እኔ ሳወራ ይስቃሉ ምን ነው ይሄ ነገር ጎበዝ ምን ሆኜ ነው እላለሁ ደስ ይላል ደስ ይላል እሺ እግዚአብሔር ይስጥልኝ እና ከዛ ከጎጃም ማር መብላት አቁማላችን የመሰለሽ ማር የሆነች ልጅ እያየ ማሩን ትተዋልና አውራቶቹአለ እዚህ ያጣጣምክ ነው ቁጭ የምትለው በቃ እኔማ እንደዚህ ቁጭ እሷን ሳይ ወይድሊ ሌላው ቀርቶብኝ እህሉም አልበላ ብሎኛል ተይኝማ እህታለም አዲስ አበባ ናት ብዬ እዚህ አዲስ አበባው ለህድ መኪናይቱን ሁላ ፈልጋለሁ ብዬ ነበረ ከብቲቱን ምንቱን ሻሽጫ አይቻት በመጣ ብዬ አፈረንጆ ሀገር ነኝ አለች እሷ ታመጣለች ምን ችግር አለ እዚህ ላምጣህ እንዴ አፈረንጆ ሀገር የሚታረሳለ እዚህ ላምጣህ እኔ ጋር እርሻ አለ የለም ምንድነው የሚሰራው ሰው ነው እዚህ የሚታረሰው ራራራራ ሰውማ እንዴት ይታረሳል የሰው እርሻማ ተኔ ውጭ አለድም አይ እዚህ ሌላ ስራ ነው ያለው ሸጋ እንግዲህ ሌላ ስራውም አንድ ተሁለት ሰንበት ታየሁት ምንም አይከብደኝም እና አባቱ ይቅጨው እንግዲያስ ብሪቱ መኪና ላይ መኪና መንዳታ ለማምድህና መኪና ትነዳለህ አራ በአራት ጎማ እሺ ይሶርሻለሁ እሰደዋለሁ እሰደዋለሁ በአራት እሱም ማረስ ይችላል ያውን የጠራሹን የሰውን ያልሹን አረንትን ብዬ እኮ ደግሞ ቀይሮብኝ
ሜታኒኩ ዝም ብዬ የለውም። አንቺ ደስ ይበልሽ እንጂ እንደፈለገሽ አውሩ። አገርኛው አሁን እዚህ ብታይ እዚህ ሚዲያ ላይ ከባድ ነው ብታይ። የሆነ ቀልድ ስትቀልድ በሌላ ነው የሚተረጉሙብህ ብታይ። እሷማ የሰው አመሉ አይለ አማርኛ የሚያወራና አማርኛ የሚችል ሰው ነገር መዘወር ይችልበታል። እንደው እሱ ቂቤ እዚህ ያሉት ቲክቶክ ላይ ያሉት ሰዎች እንደናንተ ልበ ንጹህ አይደሉም። ተንኮለኞች ናቸው ብታይ። አትስኪ የመሰለ በር መዝጊያ አለሽ በቂቤ በጠገበ ቆመጣ አናታቸውን ይልሻላት። ኧረ በእሷ መጣማ እንግዲህ ያለቀለት አይደል? ይኸው መከታ አለሽ እኮ እያደንኩ አጠገብሽ አሁንኩማ እያደንኩ ነው። ይሄንን ሰው እንግዲህ አጠገብሽ የሚደርስ የለም። አጠገብሽ ያለፈችቱን ዝንቢቱንም አይነካሽ እንኳን አንቺን ሊደርስብሽ። ቀልድ የለም ባንቺ ቀልድ የለም ዘንድሮ። በቃ ቆመ እኮ ሁሉ ነገር ቆሟል። እዚህ ቀየውም ያለውን ነገር እዚህ እንደው ይታጭ ምናምን እንደው ቢል አልሰማም። አሁን አትቻለሁ። ታው እኔ ያለውልህ እንዳትከት ዘማ ዛሬማ እሷም እህታችንም አለች። በእህታችን ፊትም እንግዲህ እንደዚህ አውርተሽኛል። እሺ እንዳልሽ ቁጥር ነው። እኔማ እሺ ብያለሁ። በቃ ዛሬ ይሻልኩ ማውራት አልፎ ዘመድ ሆነናል እንዴ ዲቦ? ካሁን በኋላ ዘመድ ሆናችኋል። እናት ፎሎ አድርጊው ቤታ እንትን መደመሯንማ እኔ ነክቼላታለሁ። አሁን ነክሯል። የወንድምህን ነገር ግን አደራ በዛው እንዳረሰው። ኧረ እንዳታስቢ፣ እኛ ጋር ቃል አይበላ። ቃል መብላት ሸጋማይ በቃ ቃል የእምነቱ አገርኛው ቃል አሁን እንደዚህ ቃል የበላ አንተ ይቅርታ አታድርግለት ማለት ነው አይደለም? እንዲያ ሳይሆን መጀመሪያው በእኛ ሀገር ቃል አይበላም። ቃል ከባድ ነው። ነገር ግን እንደው በእግዚአብሔር ፊት ተጠየቀ ይቅርታ፣ በእግዚአብሔር ፊት የተጠየቀ ነገር እምቢ አይባልም። ስለዚህ ተብሎ ነው የሚጠየቅ። ክፉም ሊሆን ይችላል፣ ደግም ሊሆን ይችላል፣ የሰራው ነገር መጥፎም ሊሆን ይችላል። ነገር ግን እግዚአብሔርን በእግዚአብሔር ፊት ይቅርታ ተሳስታ ሰይጣን አሳስቷት ሌላ ቦታ ብትሄድ ትቀበላታለህ? ሀት ነው ሌላ ቦታ ጎረቤት ነው። ጎረቤት ምን ቡና ልጠጣ ነው? አይደለም እንዳንተ ሸጋጋ ብትሄድ ሌላ ቦታ እንግዲህ እሱማ እሷ ሳይሆን እኮ የደፈረን ይሄ ነው። እዛኛው ነው። እሷማ ምን አለች? ምንም አትላትም። እሱን ምን ታደርገዋለህ? እሱማ እንግዲህ እሱም ወንድ ነው፣ እኔም ወንድ ነኝ። ወንድነት ይለካላ። ሰላም እንዴት ናችሁ? ጉድ ፈላብኝ ዲቦራ። ዛሬ መስሎኝ በግድ ነው ምነው ያስገባችኝ እንደዚህ በግድ ብያ ብጄ። ማን አስገባህ? ሰላም እንዴት ነህ? ማን አስገባህ? ምን ነው የኛ ለመግባትም በቃ ቢያንስ ትንሽ አወቅ መታወቅ አለበት ማለት ነው። ቤታ ራሱ ባለፈው እንትን ላይ በጣም እየጨቀጨኩሽ አስገቢ እያልኩሽ ነበር። ወይ አይደለም እንደዛ አይደለም እንዴ መታወቅ ምናምን። እኔ ሲጀመር ታዋቂ አላስገባም እኮ እኔ ብዙ እንትን አይደለም የገስት ሰው አይደለም። ዲቦ እንዳውም ታስገባለች። እኔ ገስት አላስገባም እኮ እኔ እኔ ቢያንስ ራሱ ረጅም ጊዜ ሆነኛልና ካወቅኳችሁ ማለት ነው። ብዙ ጊዜ ያኔ በቃ አስገቡኝ ምናምን እንደዚህ ሌላ ነገር ምናምን ሳይሆን አለለ በቃ ሰው እኮ የሆነ ድምጹን ሳያሰማ ሐሳቡን ሼር ሳያደርግ የሚወደው ሰው እኮ አይደል የሚከታተለው ከታች ነው። በቃ እንዲነካ በቃ ሐሳቡ ሌላ ሰው እንኳን እንዲወስድበት የማይፈልግ ሰው አለ። ገብቷችኋል? ምሳሌ እንዳይነካችሁ የሆነ ሰው እንዳያስቀይማችሁ የሚቆም እኮ አለ። ግን በውስጥ በቃ የሚሞት ለእናንተ ማለት ነው። ከነዛ ውስጥ አንዱ ነኝ። ገባችኋል? ወንድም አለም አይ ብዙ ሰው ስላለ
ኮሜንት ምናምን ስለሚበዛ ለዛ ነው። እና አንዱን ደግሞ አስገብቶ አንዱ እኔ ምናምን እያለ እርስ በርስ እንትን ይላሉ። ለዛ ብለን እኮ ነው። ኦኬ እሺ፣ ለዛ ከሆነ ሰው ታስገባለች። አዎ፣ አይ አጋጣሚ ነው እንደዚህ የሆነ ሰዓት ላይ ጆከር እንደውም የሆነች ልጅ እንደዚህ በእርዳታ መልክ ብዙ ሰው ከታይ አንድ ቁጥር ሁለት ቁጥር እየጻፍን ድንገት ገባይና እንደው 3000 ብር ጠይቃ ወደ 120 ነው 130 ሺህ ብር ራሱ አግኝታ ሄደች። ያን ያለ አጋጣሚ ነው የገባችው። ልክ እንደዛ አይነት ተሳስቶ ማለት የገባሁት ግን ያው ሐሳቢ መሰላችሁ ያው እኔ በረሃ ውስጥ ነው የምኖረው ሳውዲ አረቢያ። እንደው በቃ ያኔ ለመስራት ሐሳብ ቲክቶክ ሐሳብ ስላለኝ እንደዚህ የሆነ ፎሎ እንድታስደርጉኝ ምናምን በቃ ሌላ እንኳን እንደዚህ ሌላ ነገር ምናምን ብዙም አይደለም። የሆነ በቃ በዚህ ብቻ እንድትተባበሩ ይሄው እዚህ ያላችሁት ፎሎ አድርጉት። 1200 ሰዎች አላችሁ። ፎሎ አድርጉት።